ሰላም እንደምን አላችሁ የአሁ አካዳሚክ ቤተሰቦች። ይህ የአሁ አካዳሚክ ቻናል የኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። ዛሬ ደግሞ ክፍል 4ን ቪዲዮ ይዘንላችሁ መጥተናል። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሳብስክራይብ አድርጉ። ይህ የመጨረሻው የአማርኛ ፊደሎች ቪዲዮ ነው። ቀጣይ ደግሞ ሙሉ ቪዲዮውን ከሀ እስከ ፐ ያለውን ሰርች አመጣላችኋለሁ ማለት ነው። ዛሬ ቀጥታ ወደ ክፍል 4 ቪዲዮ። እሺ የክፍል 4 ቪዲዮ የመጀመሪያዋ ጨ፣ ጩ፣ ጭ፣ ጫ፣ ጨ፣ ጭ፣ ጮ። እሺ በመቀጠል ወደ ሁለተኛው ጠ፣ ጱ፣ ጲ፣ ጳ፣ ጴ፣ ጵ፣ ጶ። እሺ ሶስተኛው ጸ፣ ጹ፣ ጢ፣ ጻ፣ ጼ፣ ጽ፣ ጾ። እሺ ቀጣይ ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ። እሺ ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጦ። እሺ ቀጣይ ከጸ ቀጥሎ ፐ፣ ፑ፣ ፒ፣ ፓ፣ ፔ፣ ፕ፣ ፖ። እሺ ቀጥለን አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። እሺ የመጨረሻ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ውድ የአሁ አካዳሚክ ቤተሰቦች የክፍል 4 ቪዲዮ ይህን ይመስል ነበር። እስኪ እያንዳንዳቸው ልዩነታቸውን እስኪ እንያቸው እስኪ። እሺ ከአንደኛው ከሁለተኛው፣ ሁለተኛው ከሶስተኛው፣ ሶስተኛው ከአራተኛው እንዲሁም ከአምስተኛው ከስድስተኛው የሚለዩበትን ባህሪያቸውን እንይ እስኪ አንድ ባንድ። እሺ እስኪ የመጀመሪያዎችን እንያቸው። የመጀመሪያ ፊደሎች ሁሎችም በኩል መጠን የተጻፉ ናቸው። ቅጥል እንደሌላቸው በባለፈው ቪዲዮ አይተናል። እሺ ሁለተኛ ፊደሎች ደግሞ ከጎናቸው ቅጥል እንዳላቸው ነው ያየነው።
እኒህም የሆናቸው ማለት ነው። ወደ ሶስተኛ ፊደል ስንሄድ ደግሞ ከጎናቸው እግራቸው ወደ ኋላ እየዞረ እንደሆነ ነው ያየነው። ከመጨረሻ እስከ መጀመሪያ እግራቸው ወደ ኋላ እየዞረ ነው ማለት ነው። እሺ ወደ አራተኛ ፊደል ስንሄድ ደግሞ ባለ 2 እና ባለ 3 እግር ያላቸው አንድ እግራቸው አጭር እንደሆነና 3 እግር ያላቸው 2 እግራቸው አጭር ሆኖ አንድ እግራቸው ረጅም እንደሆነ፣ 2 እግር ያላቸው ደግሞ አንድ እግራቸው አጭር አንድ እግራቸው ረጅም እንደሆነ ያየነው። ለምሳሌ ጫን ብናይ 3 እግር ነው ያለው፣ አንድ እግሩ አጭር ነው፣ ሁለት እግሩ አጭር ነው፣ አንድ እግሩ ረጅም ነው ማለት ነው። እንዲሁም ጳ 2 እግር ነው ያለው፣ አንዱ አጭር አንዱ ረጅም ነው ማለት ነው። ይህን ማየት ይቻላል 2 እግር እና 3 እግር ላላቸው ማለት ነው። እንዲሁም ወደ 5ኛ ፊደሎች ስንሄድ ደግሞ ሁሎችም የጋራ ባህሪ ያላቸው ሙሉ በሙሉ ማለት ይቻላል። ያው ቀለበት ነው ያላቸው ከታች ይህን ይመስላሉ። 6ኛ እና 7ኛ የጋራ ባህሪ የላቸውም። ሁሎችም የተለያየ ባህሪ ነው ያላቸው ማለት ነው። እሺ ውድ የአሁ አካዳሚ ቤተሰቦች የክፍል 4 ቪዲዮ ይህን ይመስል ነበር። የዛሬ ቪዲዮአችን ይህን ይመስል ነበር። ኦንላይን መማር ለምትፈልጉ በስልክ ቁጥር በኢሞ ወይም በቴሌግራም መደወል ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑ።